ግቢ። ልጁ ሞቷል። ምን? እኔ አልገደልኩትም ናታን፣ እኔ አልገደልኩትም ናታን፣ እኔ አይደለሁም ናታን። ምን ነው? ወደ ልጆቼ ምንድን ነው የተፈጠረው? ናታን ምንድን ነው? ሊገለኝ ነበር ያርጋችሁት ነው። ምን ሆኖ ነው? ዳሬ ምንድን ነው? የምን ማት ነው? ትንፋሹ አይሰማኝም። አቤጌል እሷንም ቤተሰቦቿንም ከባድ ችግር ውስጥ ከታለች። ጓደኛው ተደርቦ እሷን ለመጉዳት ቤት ድረስ የመጣውን ልጅ መተውት ጎርተውትም ነበር። ሰላም በሰላም ተገላግላለች። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? እነሆ ዛሬም በአዲስ ቪዲዮ መተናል። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝን። ቻናል ለመጀመሪያ ጊዜ ከመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣችንን እያቀረብን የዳጣ ድራማ እጅግ ልብ አንጠልጣይነቱን፣ አስተማሪነቱን፣ ማዝናናቱን ቀጥሎ እዚህ ክፍል ደርሷል። ክፍል እንደተመለከትነው ያልተጠበቀ ከባድ ነገር ተፈጥሯል። ምክር አልሰማ ያለችው አቤጌል ባለማሰቧ እንዲሁም ሰውንም አብዝታ በመናቋ ከባድ ችግር ውስጥ ወድቃለች። አርጁን እሷን ከመውደዱ የተነሳ ይከታተላት እንደነበር ከባለፈው ክፍሎች የምናስታውሰው ነው። አቤጌል ደግሞ አርጁንን እንኳን ልትወደው ጭራሹኑ ለሱ ምንም ቅንጣት ያህል ክብር የላትም። እናም ደግሞ በአግባብ አታናግረውም ነበርና በተለያየ አጋጣሚ ትሰድበው ታንቋሸውም ስለነበር ትዕግስቱ ሲያልቅ እንግዲህ ከጓደኛው ጋር ሆኖ እቤት ድረስ እሷን ለመጉዳት በሚል መተውም ነበር። ቤት ውስጥ ያው እናት አባትም ባለመኖራቸው ሰላም ወልዳ እሷን ለመጠየቅም ሄደው ነበርና በእርግጥም ናታንና አቤጌል እንዲሁም ደግሞ ውሃና ጓደኛዋ ከሰራተኛዋ ጭምር በቤት እንደነበሩ ነው። እናም አርጁንም ጓደኛውም ወደ ውስጥ ዘልቀው በመግባት አቤጌልን ፈልገው እንዳገኙ የአርጁን ጓደኛ እንግዲህ ለአርጁን ተደርቦ አቤጌልን ለመጉዳት ተያይዞ ግብግብ እያሉ እያለ ውሃም እንግዲህ አቤጌልን ልትመታ ነበር አመጣጧ። ምክንያቱም አቤጌል ሰራተኛዋን አበሳጭታ አስቆጥታ እያለቀሰችም ነበርና ውሃ ደግሞ ለሰራተኛዋ በማዘን አቤጌልን እመታልሻለሁ ብላ በመጣችበት አጋጣሚ ነገር ግን አቤጌል እህቷ በሌላ ሰው ተይዛና ሊመታት እያለ ነው የደረሰችውና ዱላም አንስታ ያንን ልጅ እንግዲህ ጭንቅላቱን መታ ነበር ውሃ። አቤጌልም ራሷን ለመከላከል ጨምራ በዛው ዱላ መታው። ይህ ሰው እንግዲህ እዛው ኪችን ውስጥ ወድቆም ነበር። ናታንም ደርሶ ሲመለከት ይህ ሰው ወድቋል። እናም ሲመለከተው ሲያደምጠውም ያው ትንፋሹ እንደሌለ ነው። በዚህም የተነሳ እጅግ ተደናግጦ ተናዶም ነበር። እንዲሁም ደግሞ አርጁንም በበኩሉ እንዲሁ አቤጌልን ለማጥቃት በሌላ አቅጣጫ በዛው በቤት ውስጥ ነበርና ከናታን ጋር ተገናኝተው እንግዲህ ተያይዘውም ነበር። በእርግጥም ናታን በመጀመሪያ አርጁን በሰላም እንዲወጣ ምንም አይነት ነገር እዛ ቤት እንዲፈጠር አልፈልግም። አርጁንን ቀድሞ መከላከል ወይም መጉዳት ይችላል ናታን በእርግጥም። ነገር ግን በዛ ቤት ውስጥ እንግዲህ እዛ ከታች አንድ ሰው ወድቋል፣ ተጎድቷል፣ ህይወቱም ወደ ማለፍ ሆኗል። እንደገናም ደግሞ አርጁንን ደግሞ ጎርቶት አንድ ነገር ቢሆን ያው ተጠያቂ ስለሚሆኑ በሰላም ከዛ ቤት እንዲወጣ እየነገረውም ነበር። አርጁን ግን እሳት ጎርሶ ልሶ ስለሆነ የመጣው አላማውን ለመፈጸም አቤጌልን ሊይዝ ሲል ያው ናታን መቼም ዝም አይልምና ለመገላገል ባለው ሂደት ከአርጁን ጋር ሲያያዝ አቤጌልም እንግዲህ እንዲረጋጉ ወይ እንደ መገላገል ስታጋግል ነበር። ያው ናታን ምታው እያለች እያሟሟቀች እንዲመታው እየጋበዘች ነበር። ናታን ግን እሱን ከመምታት ይልቅ መከላከል ወደ ውጭ እንዲወጣ ለማድረግ እየሰራ ባለ ሰዓት እንግዲህ ሳያስበው ያው አርጁን ተዘጋጅቶ ስለመጣ ስለት አውጥቶ ናታንንም ለመጉዳት ሙከራ አድርጎ ነበር። በእርግጥም ያው ጭረት የሆነ ነገር በሰውነቱ ላይ እንዳደረገ ነው ባይጎዳውም ማለት ነው። ነገር ግን ናታን እንደዚህ ያለው ጉዳትን በላዩ ላይ ደርሶም የራሱንም ህመሙን እንደምንም ጨክኖ እዛ ታች ለወደቀው ለተጎዳው ሰው በጣም በመጨነቅ ወርዶም እንደገናም ሲመለከተው ምን ማድረግ አለብን እያለም ሲጨነቅ፣ አቤጌል ግን ያው ራሷን ነፃ ለማድረግ እኔ ምንም አላደረኩትም ብላ እንግዲህ ከራሷ ነገሩን ለማንሳት እየሞከረች ነበር። የዛ ሰው መሞት ወይ አንድ ነገር መሆንና ወይ ደግሞ ምን ማድረግ አለብን ወደሚለው ወደ መፍትሄው ሳይሆን
እሷ ነፃ እንደመሆኗ ብቻ ነፃ ነኝ በሚል ራሷ እየወተወተች እኔ ምንም አላደረኩትም እያለች ስትልም ነበር። በዚህም እንግዲህ ናታን በጣም ተናዶባት ነበር። በዛም ውስጥ ሆነው እንግዲህ እናትና አባት ሀገር ሰላም ነው ብለው እንግዲህ ቤት ሰላም ነው ብለው ያ ውስጣቸው የሆነ የሚነግራቸው ነገር አለ። መቼም እንደዛም ሆኖ ሲገቡ ሲመለከቱ እንግዲህ ያልጠበቁት ነገር ነበር የተፈጠረው። በጣምም በመደናገጥ ምን እንደተፈጠረ እየጠየቁም ነበር። አቶ ደረጀም እንዲሁ በንዴት ናታንን ምንድን ነው የተፈጠረው እያለ እየጠየቀም ነበር። ያው ናታንም በቀጥታ የሆነውን ነገር ወይ ደግሞ የዚህ ሰው ነፍስ ማለፉን ወይ ሞቷል እንዲህ ነው ብሎ መናገር እዛ ጋር እነሱንም እጅግ ማስደንገጥ ነው የሚሆነውና እንዲረጋጉ በማድረግ እየሰራ እያለ እንግዲህ ወይዘሮ ማርታም ያው ልጁን ስትመለከት ስትዳበስ ምንም ነፍስ ትንፋሽ እንደሌለው አይነት ነው። እናም በዚህ ውስጥ ሆነው ያው አቶ ደረጀም ናታን ጋር ወደ ሐኪም ቤት ይዘውት ሄደው ነበር። ወይዘሮ ማርቲም እጅግ ተደናግጣ በጣምም እያነባች እንግዲህ በዚህ ቤት እየሆነ ያለው ነገር በጣም ግራ እያጋባት፣ በመጀመሪያም የተፈጠረው ነገር ያልገባት ነገር አለ በዛ ቤት ትልቅ ሚስጥር ያ እንዳለ ሆኖ እንግዲህ አሁን ደግሞ ይህ ነገር መሆኑ እጅግ አስደንግጧት፣ ነገር ግን ፈጣሪን እየተማጸነች ነበር የከፋ ነገር እንዳይሆን፣ በዚህ ምክንያት ልጆቿ ዘብጥያ እንዳይወርዱ፣ የዚህ ሰው ነፍስ እንዲተርፍ ፈጣሪ ስትማጸን ነበር። እንግዲህ የተማጸነችው አምላክ ይህን ሰው ነፍስ ካላተረፈ በስተቀር እንግዲህ እንደደረሰበት ጉዳት እንዳወዳደቁ እና ወድቆም እንደ መቅረቱ ያው ነፍሱ እንዳለፈ ነው የሚያመለክተው። ለዚህም ደግሞ ተጠያቂዋ ያው የምትሆነው አቤጌል ናት፣ እህቷም ውሃ ጭምር። ለሆነም ወይዘሮ ማርቲን በጣም ተጨንቃለች። እንዲሁም አቶ ደረጀም ጭምር እንግዲህ የደረሰበት ነገር ያለበት አጣብቂኝ እንዳለ ሆኖ ያን እንኳን ሳልገላገል ከዚህ ሀሳብ ጭንቀት ሳልወጣ ሌላ ነገር ተደረበብኝ፣ በወለድኳት በበኩር ልጄ ደግሞ ይህ የሆነው እያለ በጣም እየተበሳጨ በጣም እያዘነ ነበር። እንግዲህ በመንገድ ላይም ከናታን ጋር እየሄዱ እያለ እናም እየሄዱም እያለ ያ ሰው ያው እንደ ተኛ ነው አልነቃም። ያው ነፍሱ ይለፍ አይለፍ የሚለውን እንግዲህ ሆስፒታል ሲደርሱ ነው በእርግጠኝነት የሚያረጋግጡት ማለት ነው። ሆኖም ግን ናታንና አቶ ደረጀ ከሆስፒታል መልስ ወደ ቤት ገብተው ነበር። እናም የሆነውን ነገር እንግዲህ ለመናገር እያሉ ነበር ድራማው ተጠናቆ የነበረው። እንግዲህ አገባባቸው ሰላም ያለ የሆነ ተስፋ ያለ ነው የሚመስለው። የዛ ሰው ነፍስ እንግዲህ የተረፈ ምናልባት በህይወት አለ የሚለውን ዜና ሊያበስሩ የገቡም ይመስላል። በአንድ በኩል ደግሞ እንግዲህ የሆነ ተስፋ የመቁረጥም ብቻ የተለያየ ስሜት ነው በፊታቸው ላይ የሚታየው ማለት ነው። እንግዲህ ይህ ሰው ምን ሆነ የሚለውን በአጠቃላይ በቀጣይ ክፍል ነው የምንመለከት የሚሆነው። አቤጌል ግን ያው እንደ ልማዷ ክዳ እኔ ያላደረኩም እያለች ለእናቷም ስትናገር ነበር። እናቷ ግን ያው እሷን ለማወጣጣትም ብላ በቤት ውስጥ በየቦታው ካሜራ አለ የሆነውን ነገር መዋሸትም አይቻልም ስትል እንግዲህ የዚህን ጊዜ አቤጌል ራሷ ማድረጓን ያው ተናግራም ነበር። እናም በዚህ ጊዜ ወይዘሮ ማርቲም እጅግ አዝና ተጨንቃም ነበር። አቤጌል ከዚህ ነገር ለማምለጥ ስትል ቀድሞ ሊልኳት ያሰቡበት አገር ልሂድ ስትልም ነበር። እዚህ ሰው ነፍስ ተርፎ ለአቤጌልም ትልቅ ትምህርት እንዲሆናት ነው የምንመኘው። ምክንያቱም ብዙ ነገሮች እየተፈጠሩ እየተከናወኑ ብዙ ስህተት እየሰራች ይቺ ሰው እየተማረች አይደለም። ቤተሰቦቿንም በእጅጉ አሳዝናለች። የአባቷም ሀዘን ጥሩ አይደለም። እንግዲህ አወዳደቋ ወይም መጨረሻ ጥሩ እንደማይሆን ነው። ከዚህ ሁሉ እንግዲህ ከወዲሁ አስተውላ ይቅርታ ጠይቃ ተጸጽታ ቀጣዩን ኑሮዋን አካሄዷን ለማስተካከል እንግዲህ አልረፈደባትም። ካልሆነ ግን አባቷ እንዳለው ህይወት ወይም መከራ ራሱ ካልመከራት በስተቀር እንግዲህ ማታስተውል ሰው እንደሆነች ነው። ከዚህም የተነሳ አባቷ ከዚህ በኋላ እንደማይቀጣት ምንም እንደማይመክራትም ሲናገርም ነበር። ይህ ሰው ነፍሱ የጠፋ ከሆነ የአቤጌል መጨረሻ የሚሆነው ያው ዘብጥያ መውረድ ነው። ኩል ወይዘሮ ሰላም በሰላም እንደተገላገለች ነው። እንግዲህ የእሷ መገላገል አላስደሰተህም ወይ እያለች ወይዘሮ ማርቲ አቶ ደረጀን ስጠይቀው ነበር። ግን እንኳን ሊደሰት ያው ጭንቀቱ ይባስ እየጨመረ ነው የሄደው። ምክንያቱም ይህ ሚስጥሩ ሊገለጥ እያለ ስላለ ምንም እሱን የሚያስደስተው ነገር አይኖርም። ይህ ሚስጥር ይፋ ሆኖ እንግዲህ ቤተሰቡ በሰላም ችግሩን ካልፈት በቀር ጭንቀቱ ሊቀልለት አይችልም። በበኩሏ ምንም የሰማችው ነገር የለም። እየሆነ ያለውን የተፈጠረውን ነገር ሁሉ በጭራሽ አልተረዳችም። በቤትም ስላልነበረች ማለት ነው።
አቤጌልን ስትጠይቃት አቤጌል ለማስረዳት ይቅርና እሷን እየወቀሰቻትና እየተናገረቻትም ነበር። ይህም ውስጥ ሆና እንግዲህ በታላቅ ጭንቀት ውስጥም ሆና አቤጌል ዳጣን አልተወቻትም። ይልቁንስ እንግዲህ እየተናገረቻት ነበር። አጠቃላይ በዚህ ክፍል የተመለከትነው ይህንን ይመስላል። ቀጣዩንም ክፍል በጉጉት ነው የምንጠብቀው፣ የምናጋራችሁም ይሆናል። ይህን ቪዲዮ እስካሁን በማየት ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ።